ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እናንተም ሰላም እንደምትሆኑ ባለሙሉ ተስፋ ነኝ ማለት ነው። ዛሬ ደግሞ ዳጣ ክፍል 14 ይዤ ነው የመጣው ማለት ነው። ባለፈው አይታችኋል ዳጣዬና ሰላምዬ ምን ላይ እንዳቋረጡ ሁላችን አይተናል ማለት ነው። ባለፈው ማለት ነው ሰላምዬ ለዳጣ አንድ ነገር ልጠይቅሽ ፈልጋለሁ እና ስለ ቤተሰብሽ ማወቅ ፈልጋለሁ ብላ እናትሽ የት ናት? አባትሽ የት ነው የተወለድሽ ምናምን ብላ ስትጠይቃት ማለት ነው እየተወለደችበት እኔ አላቅም አለች። እኔ አላቅም የት እንደተወለድኩ አላቅም። እኔ ነፍስ ካወቅኩ በኋላ አዲስ አበባ እንዳገኘሁት ነው የማውቀው። ጎዳና ላይ እንዳደኩ ነው የማውቀው ደግሞ ማለት ነው አለች። ከዛ ጋሽ ደረጀ ጎዳና ላይ አግኝቻት ነው እጃት የመጣው ብለ ተናግሮ ነበርና እና ለካ እንደዛ ነው እውነት ነው ምናምን ብላ ጠየቀች ማለት። ከዛ እናትሽ የት ናት ምናምን ስትላት አልቻለችም ዳጣዬ ማለት ነው። በጣም አለቀሰችና ወይዘሪት ማርታና አቶ ደረጀ ከክላሳቸው ወጥቶ ምን ሆና ነው ብሎ ተጨንቀው ማለት ነው። ሰላምዬ ደግሞ በጣም ደንግጣለች። ዳጣ ደግሞ በጣም ደንግጣለች ማለት ነው። ማለት ለመናገር አልፈለገችም። ዳጣ ከተናገረች ሁሉም ነገር ይታወቃል ብላ ስላሰበች ማለት ነው። ሰላም በጣም ብትቀርባት ራሱ እንኳን መናገር አልቻለችም ወይ ደግሞ አልደፈረችም። በጣም ፈርታለች ማለት ነው። ከዛ ምን ሆነሽ ነው ምናምን ስትባል ዳጣዬ ሮጣ ሄደችና ሰላም ብቻ ቀረች። አንቺ ደግሞ ትሰራለሽ? አሁን ሌሊት አይደለ? ስትደክሚ አይደለ የምትዩ? ስራ ላይ አይደለ የምትዩ? ለምንድን ነው ምናምን ብላ ወይዘሪት ማርታ ተቆጣቻትና አሁን ሄዳለሁ ተኛለሁ ምናምን ብላ ማለት ነው ልትሄድ ስትል በቃ ተደረጀ ሄጂ በቃ አንቺ እኔ አግባባቸዋለሁ ምናምን ብሎ ከሰላምዬ ጋር ቀርተው ሰላም የወንድሜ የጓደኛዬ ልጅ ናት። በቃ እንደዚህ አይነት እንደተጠየቂያት ሁለተኛ እንደዚህ አይነት ከጠየቅሻት በጣም ስለሚያማት በጣም ስለምትታመም እንድትታመም ደግሞ አልፈልግም። እንደዚህ አይነት ጥያቄ እንዳትጠይቂያት ብሎ አስጠነቀቃት ማለት ነው። ግን እኮ እኔ ያልገባኝ ነገር ማለት ትንሽ እንኳን የሰላም ልጅ ከሆነች የአቶ ደረጀ ልጅ ከሆነች እንዴት ነው ማለት እንዴት ነው እንዳይገጠም ፈርተ ነው ወይስ እንዴት ነው ማለት ትንሽ እንኳን የባለቤት ስሜት ወይም እንደ ወለደላት ስሜት አይታይም። በጣም በቃ እንደ ሰራተኛ እንደ በጣም የሚቀርቧት ነው የሚሰማው እንጂ ምንም የሚሰማ የለም ማለት ነው። እኔ አላየሁም። ግን እኔ እዚህ ጋር የሚለው ቤተሰብ ማለት ነው ለምንድን ነው ግን ይሄን ያህል ሰላም እንድትሰቃይ ዳጣን እንድትሰቃይ ወይዘሪት ማርታን እንድትሰቃይ አቶ ደረጀ ራሱ እንድትሰቃዩ ለምን ስትሉ አቶ ደረጀ አንዴ ጎዳና ላይ አግኝታት ነው፣ አንዴ የጓደኛዬ የሲሳይ ልጅ ናት ይባላል። ገብታችኋል? የሆነው ከመጀመሪያ የተጀመረውን ብናገሩ ኑሮ ማለት ነው ይሄ አይፈጠርም ነበር ማለት የሆነ ነገር ስታደርግ ወይም ይሳካልኛል ወይም ይከስራለሁ ብለህ አይደለም የምታደርገው እና ይሄ ደግሞ አንድ ጊዜ ስለሆነ ለወይዘሪት ማርታ መናገር ማለት ማረፍ አለበት እላለሁ ማለት ነው። በዛ ላይ ደግሞ ማንነት ሰላም የራሱም ማወቅ የማናት የይቅርታ ቤተሰብ ማናት ያልኩ የዳጣዬ እናት መሆኗን መናገር አለባት። እኔ እኮ ነገ ከነገ ወዲያ ትናገራለች ብዬ ተስፋ እያደረኩ ማለት ነው። በቃ ዳራር ነው ሁሌ በጣም ነው ዳራር እያለች ያለች ነው ማለት ነው። በዚህ ላይ ሁሉም ሰው ነው እየተጎዳ ያለ ማለት ነው። ዳጣ ራሱ በጣም ነው እየተጎዳች ያለችው። የእናት ናፍቆት፣ የእናት በፀጉር ላይ መዳበስ፣ ጭን ላይ መተኛት እንደዚህ በቃ እንደ እናት የምታድርገው እንደዛ ልታድርግ በጣም ጓጉታለች። መቼ ነው የሚሆነው? ይሄ ግን እግዚአብሔር ያውቃል ማለት ነው። ከዛ ደግሞ
አቢጌል ማለት ነው በጣም ድብር ብላት በቃ ዝም ብላ ጸጉሯ ራሱ ሁሉም ነገር ድርቅርቅ ብሎ ስታያት ወይዘሪት ማርታ አብዬ እንዴት ነሽ ደህና ነሽ ብላ ቁጭ ብላ ማለት ነው ምን ሆነሽ ነው ጸጉርሽ እኮ ደርቀዋል ምናምን ስትባል አዎ ሰላም ስለሌለኝ ነዋ ቅሳነት ስለሌለኝ ሰላም ስለሌለኝ ነዋ ብላ ተናገረች ማለት ነው። ከዛ ለአቶ ደረጀ ደውላ ማለት ነው እባክህ ለአቢጌል የሚሆን ቆንጆ ቅባት ማላክልኝ ገዝተላክልኝ እኔ አሁን ከስራ ነው ወጣው በጣም ስለደከመኝ ማረፍ ስለሚፈልግ ነው አለችና እንዴ በራሷ ወጣ መግዛት አትፈልግም ለምን በራሷ አትወጣም ወጣ ለምን አትገዛም ምናምን ተባለች ከዛ በቃ ተወው በቃ በራሷ ወጣ ትገዛለች ምናምን አለች ማለት ነው ቆይ ልንገርሽ ምን ሆነሽ ነው ውስጥ የሰላም የለውም በጣም እየተጨነቅኩ ምናምን ትያለሽ እና ምን ሆነሽ ነው ምናምን ስትላት ማለት ነው ይሄ ናታን ነው እንዴ ናታን ምን ሆነ ምን ሰራሽ በቃ አይወደኝም በቃ ፊት ሊሰጠኝ አልቻለም ምናምን ስትላት እንዴ አይወደኝም ታዲያ ካልወደደሽማ በግድ ውደደኝ ይባላል እንዴ አይባልም እኮ እና ይዳጣ ይሁን የምትይው እንዴ እና ካልወደደሽ ካልፈለገሽ በግድ የሚሆን ነገር የለም እንደዚህ ሞኛ አትሆኚ አንቺ እንደ ሴት ብልጥ ነው መሆን ያለብሽ የሆነ አንድ ምክር ልምከርሽ አንቺ እንደ ሴት ትህተኛ ስትሆኚ ሁሉም ነገር አለባበስሽ ሁን ስርዓትሽ ሁን እንደ ሴት ስትሆኚ ራሱ ፈልጎ ነው የሚመጣልሽ ቤተክርስቲያን ስትሄጂ ስትጸልይ በዚህ ነው ማማለል ያለብሽ በአንቺ ከሱ ጋር እየተጠጋሽ ከሱ ወደሱ ይሄድሽ እንደዚህ የሚሆን ነገር የለም ወንድ ራሱ ደግሞ ካልፈለገ አልፈለገም ማለት ነው አንቺ መለመን የለብሽም መናገር ራሱ የለብሽም በቃ ይሄን ነገር ማስተካከል አለብሽ ቁጣ ደግሞ ማቆም አለብሽ ከውሃ ይሁን ከዳጣ ይሁን ከማንም ይሁን ስትጨቃጨቂ ስትጣለ ሲያይሽ በቃ ወንድ ደግሞ የምትጨቃጨቅ ሴት አይፈልግም በቃ እንደዛ ነው ከነሱ ስትጨቃጨቅ ሲያይሽ ከሱ ጋርም እንደዛ እንደሆንሽ ነው የሚያስበውና ይሄ ነገር ማቆም አለብሽ ብላ ምክር ሰጠቻት ማለት ነው እሷ ደግሞ እሺ ማየ ብላ ሄደች ምክሩን ተቀብላለች ግን ተግባር ላይ ታውለዋለች ወይ አልታውለውም እግዚአብሔር ይወቀው ማለት ነው ቆይ እኔ ደስ ያለኝ ደግሞ ዳጣ ከናታን ጋራ ጅዋጅዌ እየተጫወቱ ማለት ነው በቃ ፍቅር እንደጀመሩ አይነት በቃ በጣም ነው ደስ የሚሉት በጣም ነው የሚያምሩት እውነት ቤተሰብ ማለት ነው እኔ ግን ተዋደው ተፋቅሮ አብረ አንድ ላይ አብሮ ሆኖ ማየት በጣም ጓጉቻለሁ እውነት ነው የምላችሁ ማለት ነው በጣም ግን እኮ ዳጣዬ ምንም የምታውቀው ነገር ስለ ፍቅር ምንም የምታውቀው ነገር የለም እንዴት ነው የሚሆነው ናታን ማለት ነው እንደዚህ ከወንድ ጋር ምናምን ተጨነጀነሽ አታውቂም ባከስም በል እንዴ ምንድነው የባለገል ታስተምሬ ነው እንዴ ያመጣኸኝ ምናምን ስትለው አይ አይደለም ያኮ የባለጋ አይደለም እና ፍቅረኛ ያለሽም ፍቅረኛ ማያስ አትፈልጊም ለወደፊት ምናምን ስላት ምን አይነት ባል ነው የምትፈልጊው ስላት በቃ በጣም አስጨነቃትና በቃ እንዳንተ ነው አለች ማለት ነው እሱ ደግሞ በጣም ደስ አለው ማለት ነው በጣም ደስ አለው የሱ ሚስት ደግሞ አቢጌል መሆኗ በጣም ቆንጆ መሆኗ በጣም እንደምትወደው ምናምን ስትነግረው አራራጣ እንደ ድመት ነው ያራራጣት በቃ ማለት እሱ አቢጌል አይፈልግም ማለት ነው ዳጣን የሚፈልገው
ከዛ እንደዚህ እየተጫወቱ ያለ ደግሞ አባትየው ወሰዳት ዳጣና ማኪና ላይ ቁጭ አድርጎ ለምን እናቴ አታሰየኝም፣ ለምን እናቴ አትነግረኝም በህይወት ሳለች ወይ ብላ በጣም ጨቅጭቋለች። ቆይ እንደዚህ አትጠይቅኛ አላልኩሽም? ቃል እኮ ቃል ነው፣ ቃል ገብተሽልኛል። ይቅርታ ቤተሰብ ስለአማርኛው ገብተሽልኛልና ለምንድነው ቃልሽን የምታጥፊው? በቃ እንዴ ሳያት ማለት ሰላያት ብትሞት እናቴ ጸጸትን ትችለዋለህ፣ እኔስ እችለዋለሁ ምናምን ማለት ነው። በጣም ነው ያስተነችል ማለት ነው። እናት ማጣት ማለት በህይወት እያለች ደግሞ ያለ መገናኘት በጣም ነው የሚደብረው ቤተሰብ ማለት ነው። በጣም ነው የሚደብረው። ከዛ ውሃ ደግሞ ሰማች። እኔ ግን ትናገራለች ብዬ በጣም ፈርቻለሁ ማለት ነው። እንዳይዋረድ ብቻ ነው ፈራው። እንደዚህ ያለች ነበረ ዳጣ ብላ ለአባዬ እንደዚህ ያለችው ነበረ ብላ እንዳትናገር በጣም ፈርቻለሁ ማለት ነው። በስተመጨረሻ ደግሞ በጣም የሚያናድድ ነገር ወይዘሪት ማርታ ዳጣ እኮ አሁን ናታን ክፍል ነው የምትኖረው ምናምን አንድ ቀን ስላገኘቻት ነው መሰለኝ ናታን ክፍል ነው የምትሆነው ነው ስትል አትደርክ እንዴ አንቺ ምን ሆነሽ ነው በዚህ ሰዓት ዳጣ ናታን ክፍል ምን ሰራለች? አይ የመነንደሬ ሄድና አያቸው ምናምን ስትለው አይ እንኳን ማለት እኔ እንደዚህ አይነት ነገር አላቅምና ግን ላንቺ እየስከለ ሄድ ብሎ ተነስቶ ሲል አብረ ነው ያገኛቸው። ሊሳሳሙ ራሱ ተቃርበዋል ማለት ነው። በጣም ከባድ ነው። ምን ይፈጠር ይሆን? ዳጣስ ትቆጣ ይሆን? እና ቤተሰብ ለዛሬ ጆይ ነበረ ይሄን ይመስል ነበረ። በቀጣይ ባሪፍ ቪዲዮ እስከምንገናኝ ሰላም ለእናንተ ይሁን። ባይ ባይ።